ይህ የምጽአቱ ድምጽ ነው። የምስራች ታላቅ የመዘጋጀት ጥሪ። የበጉ ሰርግ ስለደረሰ ሚስቱም ራሷን ስላዘጋጀች ደስ ይበለን፣ ሐሴትም እናድርግ፣ ክብርንም ለእርሱ እናቅርብ። የዮሐንስ ራእይ ምዕራፍ 19 ቁጥር 7። ሰላም ጤና ይስጥልኝ። በመላ ነው ሆናችሁ የድንቅ ፍጻሜ ዝግጅቶችን በጀመም ቴሌቪዥን እንዲሁም ደግሞ ድንቅ ፍጻሜ ቲቪ የምትከታተሉ ቤተሰቦቼ ጸጋና ሰላም ከሁላችሁ ጋር ይሁን። ወንድማችሁ አገልጋይ ያሬድ ነኝ። እንደሰነበታችሁ የምጽአቱ ድምጽ ነው። እንግዲህ በወቅታዊ መረጃ ላይ መጥቻለሁኝ። የመጀመሪያ ወቅታዊ መረጃዬ ድንቅ ፍጻሜ መጽሐፍ ሁለተኛ እትም ታትሞ ገበያ ላይ ብሏል። ስለዚህ የዳግም ምጽአት ትምህርትን ከአስከፈ የያዘው የድንቅ ፍጻሜ መጽሐፍ በቡክ ሾፖች ላይ ይገኛል። እንዲሁ በተጨማሪ በአማዞን ላይ መጽሐፉን አስገብተናልና መጽሐፉን በአማዞን ታገኙታላችሁ። እዚህ የመጽሐፍ በእርግጠኛነት በክርስቶስ መምጣት ላይ በቂ እውቀት እንዲኖራችሁና እንድትዘጋጁ ያደርጋችኋል ብዬ አምናለሁ። ይሄ እንድታደርጉ አሳስባችኋለሁ። ሌላው እንግዲህ ከሰዓት በኋላ የቮካል ትሬኒንግ ተጀምሯልና የድምፅ ስልጠና ከ8 ሰዓት እስከ 9 ሰዓት መገናኛ ቢኖር ቻፕል እንድትመጡ በነፃ ተካፈሉ። ድምጻችሁ ላይ መስራት የምትፈልጉ ወገኖች ይህን ድል ተጠቀሙ። ድጋሜ አሳስባችኋለሁ ማለት ነው። የዛሬው ወቅታዊ መረጃዬ በመላው ዓለም ላይ ያለው ክርስቲያናዊ ስደት ወይም ደግሞ የክርስቲያኖች ስደትና መከራ ከመቼውም ጊዜ በላይ የተባባሰ መጥቶ ነው ያለው። በቅርቡ እንግዲህ በናይጄሪያ የተደረገውን በጣም ዘግናኝ ዓለምን ያነጋገረ ያነቃነቀ የክርስቲያኖች ጭፍጨፋ እና ስደት፣ የቤተክርስቲያን መቃጠል ሁሉም ሚዲያ በሚባል ደረጃ ዘግቦታል። ያ ብቻ አይደለም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቀጥታ አሜሪካ ጦሯን አስገብታ በናይጄሪያ የሚኖሩ ክርስቲያኖችን ፕሮቴክት ታደርጋለች። የናይጄሪያ መንግስት ይህን ማድረግ ካልቻለ፣ የናይጄሪያ መንግስት ይህን ማድረግ ካልፈቀደ የአሜሪካ መንግስት በቀጥታ ጦሩን ያዘምታል። ምክንያቱም ቦኮ ሃራም የሚባል ሌላም ታጣቂ ቡድን አለ በናይጄሪያ። ቦኮ ሃራም ብቻ ሳይሆን ሌላም ታጣቂ ቡድን አለ። ስለዚህ ኢስላሚክ ስቴት ኦፍ ናይጄሪያ ናይጄሪያን ኮምፕሊትሊ ኢስላማይዝ የማድረግ ፕላንና ፕሮግራም ያለው ነው ቦኮ ሃራም ብቻ ሳይሆን በናይጄሪያ የሚንቀሳቀስ ሌላም ታጣቂ ቡድን አለ። እነዚህ ናቸው እንግዲህ ክርስቲያኖችን አላስቀምጥ የሚሏቸው እና በአብዛኛው ብዙ ሙስሊሞች በሚኖርባቸው ከተሞች ላይ የሚኖሩ ክርስቲያኖች በቀጥታ ተጠቂ ሆነዋል። ከዚህ የክርስቲያኖች ፍልሰት፣ ስደት፣ የቤተክርስቲያን መቃጠል እንዲሁም ደግሞ ግድያ በከፍተኛ ደረጃ ጨምረው ነው ያለው። እንግዲህ ከ2009 ጀምሮ ከ52,000 በላይ ክርስቲያኖች በናይጄሪያ ብቻ ተገለዋል። ይህ በጣም ዘግናኝ ነገር ነው። ከ2009 ማለት 14 ዓመት ነው። በዚህ 14 ዓመት ውስጥ ከ52,000 በላይ ሰዎች በቦኮ ሃራም እና በሌሎችም ታጣቂዎች ናይጄሪያ ላይ ብቻ ስለተገደሉ ናይጄሪያን ሴንተር ኦፍ ማርቲርስ የሰማዕታት ማዕከል፣ ሰማዕታት እንደ ውሃ የሚፈሱባት ወይም ደግሞ ሞት በክርስቲያኖች ላይ የታወጀባት ምድር አድርጓታል ማለት ነው። ምንም እንኳን በናይጄሪያ ያለው የክርስቲያን ቁጥር ቀላል የሚባል ባይሆንም በናይጄሪያ ያለው መንግስት እስላማዊ መንግስት እንደመሆኑ መጠን በከፍተኛ ደረጃ ክርስቲያኖች ትልቅ ስደት እያስተናገዱ ነው ያሉት። እንግዲህ ይሄ በዋናነት ይጠቀስ እንጂ በዓለም ላይ በአሁኑ ሰዓት ከሰባት ሰዎች አንድ ሰው በአንድም በሌላ መንገድ ስደት ላይ ነው ያለው፣ በክርስትናው ብቻ ማለት ነው። ይሄ ማለት በየትኛውም ቤተ እምነት በየትኛውም የክርስትና ዲኖሚኔሽን ወይም ቤተ እምነት ላይ ያለ ክርስቲያን ማለት ነው። ስለዚህ ከሰባት ክርስቲያኖች አንዱ ክርስቲያን ስደት ላይ ነው ያለው። ይሄ መረጃዎች እንደዚህ ያሳያሉ። ምን ያለት ዘመን ላይ እንዳለን እንግዲህ አንዱ በጣም ጠቋሚ ነገር ነው። ከዚህ አንጻር ኖርዝ ኮሪያ በጣም ብዙ ክርስቲያኖች የሚሰደዱባት ሀገር ናት። ኖርዝ ኮሪያ ብቻ አለችም። ሶማሊያ፣ የመን፣ ሊቢያ በአብዛኛው እስልምና ያለባቸው ሀገሮች ላይ ክርስትና ፍጹም ነፃነት የለው። ሱዳን፣ ናይጄሪያን ጨምሮ እነዚህ ሀገሮች በከፍተኛ ደረጃ ክርስቲያኖች የሚሰደዱባቸውና ክርስቲያኖች ለመኖር መብት የሚያጡበት ምናልባት በእነዚህ በታጣቂ እስላማዊ ድርጅቶች ብቻ ሳይሆን ምናልባት በዛ ሀገር ላይ ባሉ መንግስታት ጭምር የተለያዩ እቀባዎች፣ እገዳዎች፣ ክልከላዎች፣ የመብት ጥሰቶች ወይም ደግሞ መብትን የመጠቀም አለመቻል፣ አድሉና መገለል የሚፈጸምባቸው ናቸው ማለት ነው። እንግዲህ ምናልባት በእውነታውን ካየነው ለክርስቲያኖች ሁልጊዜም ቢሆን የመብዛታቸው የኃይላቸው ሚስጥር ነው። ይሄ ዓለም ማይረዳው ሰይጣን ማይረዳው ክርስቲያኖችን በገደለ ቁጥር ቤተክርስቲያን ባቃጠለ ቁጥር እያጠፋቸው እንዳለ ነው። ነው ኔሮን ቄሳር ቤተክርስቲያን አላጠፋትም። ቤተክርስቲያን ላይ ጠፋት የቻለ ምንም አይደለም። ጌታችን ሐዋርያ ጴጥሮስ ሰዎች የሰው ልጅ ማን ይሉታል ብሎ በጠየቀ ጊዜ ጌታ ማቴዎስ ወንጌል ምዕራፍ 16 ላይ አንተ ክርስቶስ ያው እግዚአብሔር ልጅ ነህ ብሎ መሰከረ። ጌታ በዚህ ምስክርነት ላይ በዚህ ቻለት ላይ ማለት በዚህ ቃል ላይ በዚህ ምስክርነት ላይ ክርስቶስ ያው እግዚአብሔር ልጅ በሚለው ምስክርነት ላይ ቤተክርስቲያንን ሰራታለሁ አለ። አለት ክርስቶስ ነው፣ ጴጥሮስ አይደለም። በዚች በአለት ላይ ማለት ክርስቶስ ያው እግዚአብሔር ልጅ በሚለው አለት ላይ ቤተክርስቲያን ሰራታለሁ አለና የገሃነም ደጆች አይችሏትም አለ።
ሊያናውጧት አይችሉም። ስለዚህ እውነተኛው የክርስቶስ ቤተክርስቲያን የገሃነም ደጆች ማለት አጋንንት አይችሏትም። የቤተክርስቲያን ያልተሰደደችበት ሀገር የለም። ክርስቲያኖች ያልተገደሉበት ያልተሰደዱበት ዘመን የለም። ሞር ከዚህ በኋላ ባልተዘጋጀንበት ጊዜና ልባችን ባልሰፋበት ጊዜ መከራን ድንገት እንዳይደርስብን እንጂ ከፍተኛ ክርስቲያናዊ ስደት በዓለም ላይ አለ። በጣም ብዙ ክርስቲያኖች ወህኒ ቤት አሉ። ከአውሬ ጋር ታስረዋል። ጨለማ ክፍል ውስጥ አሉ። በውሃ ውስጥ ታስረዋል። በጣም በሚያስፈራና በሚዘገንን ሰቅጣጭ በሆነ ቅጣት ውስጥ ክርስቲያን ስለሆኑ ብቻ የሚያልፉ እዚህ ኤርትራ የሚያልፉ ክርስቲያኖች ብዙ ናቸው። በወህኒ ቤት ጣሉ ክርስቲያኖች 30 ዓመት 40 ዓመት ታስረው ክርስቲያኖች ብዙ ናቸው። አይናቸው የጠፋ አካላቸው የጎደለ ክርስቲያኖች ብዙ ናቸው። ስለምንም አይደለም፣ ስለ ወንጌል ነው፣ ስለ ክርስቶስ ስም ነው። እንግዲህ ከዚህ በኋላ ይሄ ነገር በዓለም ላይ እየተባባሰ እየጨመረ ይመጣል የሚለውን ነገር ላበስራችሁ እወዳለሁ። ተዘጋጁ ለማለት ነው፣ አይቀንስም ለማለት ነው። በእርግጥ አሜን ብሎ መቀበል አግባብ ላይሆን ይችላል። እንደ ዜጋ መብት ተከብሮ መኖር አለበት። መንግስት ባለበት ሀገር የመከበር አለበት። ማንኛውም የትኛውም ቤተ እምነት ላይ ቢሆን ክርስቲያን ስለመሆኑ ሊገደልም ሊታረድም ሊጠፋም ሊሰደድም አይገባም። ሰው የወደደውን የመከተል መብት ስላለው ማለት ነው። ሰው ከነጻ ፈቃድ ጋር ያለ ፍጥረት ነው። እግዚአብሔር እንኳን የሰው ነጻ ፈቃድ አይጋፋም። ለምን ተከተላችሁ ለምን ያልተከተላችሁ አይልም። ማንም የትኛውን እምነት እንዲከተል ግዴታ ሊወድቅበት አይገባም። ነገር ግን ይህም በማድረግ ትርፍ የሚያገኙ አካላት ወይም የጨለማው አለቃ ይሄን ነገር ያደርገዋል፣ ክርስቲያኖችን መግደል። ምክንያቱም እስጢፋኖስ ሲገደል በቤተክርስቲያን ላይ ታላቅ ስደት ሆነ ይላል። ቀጥሎ ያዕቆብ ተገደለ። የሐዋርያት ሥራ ምዕራፍ 12 ላይ ያዕቆብ ተገደለ። ከዛ ጴጥሮስ ታሰረ። መልአክ መጥቶ ጴጥሮስን ከእስር ቤት ሲያወጣው እንመለከታለን። ቤተክርስቲያን ከሐዋርያት ዘመን ጀምሮ ስደት ላይ ናት ያለችው። the last 2000 years ያለፉት 2000 ዓመታት የቤተክርስቲያን የስደት የመከራ ዓመታት ናቸው። እንዳልኩት ክብር የምንቀበልበት፣ አክሊል የምንቀበልበት፣ ዘውድ የምንቀበልበት፣ ሽልማት የምንቀበልበት፣ የሰማይ መንግስት በሙላት የምንወርስበት የምንገባበት ሚስጥራችን ነው። ይሄ ደግሞ የመብዛታችንም አቅም ነው። ክርስትና ከመንደላቀቅ ጋር አይሄድም፣ ከቅምጥልነት ጋር አይሄድም። ክርስትናን የሚያሰፋው የሚያጠራው እሳት አንዱ የሚጠመቅበት መከራ ነው። መከራ ራሱ ጥምቀት ተብሎ ተገልጧል። መስቀል ጥምቀት ነው። የምንጠመቀው ጥምቀት ነው። መከራ ራሱ ፒዩሪፋይ ያደርገናል፣ ያጠራናል። እሳት ነዋ። ልክ ወርቅ በእሳት እንደሚጠራ ሁሉ ፈተና መከራ ክርስቲያኖችን ያጠራቸዋል። አገር ሰላም ሁሉ ነገር ሰላም ከሆነ መረን ነው የሚሆን። እዚህ አንዳንዴ የሚቆንጥጥ ነገር መምጣቱ ጥሩ ነው። ግን እንግዲህ እንደ ዜጋ ሲታሰብ፣ እንደ ሀገር ሲታሰብ መብት መከበር አለበት ተብሎ ይታሰባል። እንዲህ ያሉ ነገሮችን ለማስቆም መሄድ ህጋዊ ነገር ነው። ለምን ብሎ መቃወም ህጋዊ ነገር ነው። መደረግ የለበትም። ለምን ማንም ሰው አማኝ ስለመሆኑ ስለተከተለው እምነትና ሃይማኖት ሊገደል አይገባም። መንግስት በሚኖርበት ሀገር ላይ ሊደረግ አይገባውም። ይሄን ሁሉም ክርስቲያኖች ያለምንም ዲኖሚኔሽናል ልዩነት መቃወም ይገባቸዋል ማለት ነው። እዚህ ላይ ነው አንድ መሆን የሚያስፈልገው። እንግዲህ ምናልባት አልፎ አልፎ ውስጥ ለውስጥ የሚኖሩ ተቃውሞዎች፣ ግጭቶች፣ አለመግባባቶች፣ በጣም መስመር ያለፉ ክርክሮች፣ ሰጥ አገባዎች በክርስቲያኑ መሃል ላይ አብሮ በእንዲህ ያለ መከራ ቀን እንኳን አብሮ እንዳይቆም ልቡን ያሻክሩታል። እንደ ጠላት እርስ በርሱ እንዲቆጣጠር ያደርጉታል። አንዱ ሌላው ላይ ጣቱ እንዲጠቁም ያደርገውና እንዲህ ያለ መከራ ሲመጣ አቅም ያጣል፣ ጉልበት ያጣል። ማንም ለብቻው መቆም አይችልም። ህብረትም ያቆመ ነው ወገኖቼ እንጂ ማንም ጥቃት የሁላችንም ጥቃት ነው። ሰው እንኳን ክርስቲያን በመሆኑ ሰው በመሆኑ የሚደርስበት ጥቃት የሁሉም ሰው ጥቃት ነው። ሰው በመሆኑ የሚደርስበት ውርደትና ጉዳት የሁላችንም ጉዳት ነው፣ ሀዘን ነው። ነገር ግን እንዲህ ያለው ነገር በጋራ አንድ ላይ መቋቋምም ይገባል። ነገር ግን መጽሐፉ እንደዚህ አይልም። መጽሐፉ የሚለው በመጨረሻው ዘመን በክርስቶስ ስም በዓለም ላይ ስደት ይሆናል፣ ታላቅ መከራ ይሆናል። ክርስቲያን ነኝ ብሎ ማለት የማይቻልበት ጊዜ ይመጣል። ክርስቶስን ማመን ብቻ የሚያስገድልበት ጊዜ ይመጣል። ይሄ እንግዲህ የተለማመድ ነው። ባለፉት 1000 ዓመታት የተመጣበት መንገድ ነው። ግን እጅግ በጣም ተጠናክሮ ይቀጥላል። የሚገርመው ነገር በጣም ሰለጠኑ መላቸው በጣም ዘመናዊ መላቸው ሀገራት ሳይቀሩ ሰይጣንን በአደባባይ ያነገሱና ዙፋን ላይ ያስቀመጡ ጌታን የሚያወርዱበት መጽሐፍ ቅዱስ የሚያቃጥሉበት ዘመን ላይ ደርሰናል። ይህ በጣም አስፈሪና አሳፋሪ ነገር ነው። ምናልባት በቀድሞ ታሪክ ክርስቲያን የነበሩ ሀገሮች አሁን በዚህ አይነት አዚም ውስጥ አዙሪት ውስጥ ገብቶ ስንመለከት በጣም እናዝናለን። ቻይና አንደርግራውንድ ነው ቤተክርስቲያን ያለው፣ አንደርግራውንድ ነው ቸርች ያለው። ምክንያት ሲባል
በጣም ከፍተኛ ስደትና መከራ ስላለ የራሻ ኦርቶዶክስ ብቻ ነው በነጻነት የሚንቀሳቀሰው እንጂ ራሻ ላይ ሌሎች ቤተ እምነቶች ሁሉም በስደት ላይ ነው ያሉት። እዚህ ክርስቲያን የሚባሉ ነን ብለው የሚያስቡ መንግስታት እንኳን ሳይቀር ክርስቲያኖች በስደት ላይ ነው ያሉት። ስለዚህ ይህ ነገር ተጠናክሮ የሚቀጥለው የሚያስፈልገው በእግዚአብሔር እውነት ራስን የበለጠ እያጠሩ መሄድ ነው። የጌታ ቀን በደረሰ ቁጥር እሳቱ እየበረታ መከራው እየጨመረ ስለሚሄድ መዘጋጀት ነው። ሰማዕት ለመሆን መጠራት መታደል ነው። ስለ ክርስቶስ መሞት መቻል የእውነት ነገራችሁ ቤተሰቦቼ አይገኝም። በጣም የማይገኝ እድል ነው። ስለዚህ ነገሩ መቀበል ይገባል። አንዱ ገጽታችን መልካችን ስለሆነ ነገር ግን ከመብት አንጻር ሲታይ ደግሞ የትኛውም ሀገር ላይ ያሉ ክርስቲያኖች ተቃውሞ ያሰማሉ። የናይጄሪያ መንግስት ዶናልድ ትራምፕ መተው ቦኮ ሃራም እንድንዋጋ ካገዙን በጣም ጥሩ ነገር ነው። ይሄ ማለት ቦኮ ሃራምን ለመዋጋት ለማስቆም የናይጄሪያ መንግስት ፈቃደኛ አይደለም ማለት ነው። አብዛኛው ሙስሊሞች የሚበዙባቸው የናይጄሪያ ከተሞች ላይ ክርስቲያኖች መከራቸውን እየበሉ ነው ያሉት፣ ፍዳቸውን እየበሉ ነው ያሉት፣ እየተገደሉ ነው ያሉት፣ መኖር እያቃታቸው ነው ያሉት። ይህ ማለት እንግዲህ ደጎል ሀገሪቷን በሙሉ በዚህ አስተሳሰብ ለማጥመቅና ለማወጥ የሚሄዱበት መንገድ ይሄ የጽንፈኞችና የአክራሪዎች መንገድ ነው። ኢትዮጵያ ውስጥ ክርስትና የሚሆን እስልምና ተቻችሎ የሚኖር ነው። ተከባብሮ የሚኖር ነው። ሀገር የሚባል ነገር አለ። መቀጠል ያለበት መቆም ያለበት ሰላም የሚያስፈልገው ሰው በሰውነቱ ብቻ የሚኖርበት ሀገር የሚባል ነገር አለ። በዜግነቱ በሃይማኖቱ ሳይሆን ኢትዮጵያ ውስጥ ማንም ሰው የሚኖረው የትኛው ሃይማኖት ተከታይ ስለሆነ አይደለም፣ ኢትዮጵያዊ ስለሆነ ነው የሚኖረው። አለቀ። ከዚህ ሰው ተሰዶ የሚኖረው ኢትዮጵያ ላይ ወይም ኢትዮጵያን ተሰደው ሌላ ሀገር ላይ ይኖራሉ። ይሄ ግልጽ ነገር ነው ወገኖች። እና በእውነት ለመናገር አንድ ላይ ቆሞ እንዲያነቶቹን በየትኛው ቤተ እምነት ላይ የሚደርሰው እንዲያለ ጥቃትና አደጋ መከላከል መቃወም ይገባል። ነገርንም ደግሞ በመንፈስ ነገሮች ስናየው ባህሪያችን ነው፣ ርስታችን ነው፣ መከራ ጥምቀታችን ነው፣ ክብራችን ነው፣ አክሊላችን ነው፣ ሽልማት ጌጣችን ነው፣ የምንበዛበት የምንጠነክርበት ስር የምንሰድበት የምንሰፋበት አጥር የምናጠባብቅበትና ከፍ ብለን የምንበርበት ክንፋችን ስለሆነ በዚህ መንገድም ጭምር በሌላ ሳይዱ ማየት አለብን። ስፒሪቹዋል ሳይዱ ይሄ ነው። ሽልማት ያለው በክርስቶስ የተቀበለው መስቀል ነው። ልንሸከመው ግድ ነው። ክርስቲያኖች ደልቷቸው ተመችቷቸው ብቻ አይኖሩም። እንደ ጥቃት ብቻ እንቆጥረውላችሁ ነው። ግን ደግሞ እየበረታ እየበዛ ሲመጣ ዝም ብሎ መቀጥቀጥ፣ መታረድ፣ መገደል አግባብ ነው ብዬ አላስብም። ስለዚህ እንደዚህ የሚያደርጉ ሰዎች ዓላማ አላቸው። ይህን እያደርጉ ያሉት ዓላማ አላቸው። ያን አካባቢ ክርስቲያኖችን ሲያስለቀቁ ምን ሊያደርጉት ነው? ክርስቲያኖችን ሲያሳድዱ ምን ሊያደርጉት ነው? አካባቢውን እንዲህ ወዴት ሊመጣው? ቀስ ቀስ እያለ ፍጻሜው ምንድነው? ዓላማው ምንድነው? ግልጽ ነው፣ ይታወቃል። ስለዚህ ከጀርባው በጣም ብዙ ተልኮ በጣም ብዙ ዓላማ እንዳለ ግልጽ ነው። እዚህ እንዲህ ያለ ነገር ሲመጣ እንደ ሀገር አብሮ መቆም ይገባል። የዚህ ቤተ እምነት አይሰራም። አንድ ላይ ቆሞ ይህን መቃወም ይገባል። እንደው ዝም ብሎ በየመንገዱ ክርስቲያኑ ሊገደል አይገባው። በፍጹም ስሙ እየታየ ምንም የተለየ አስተላለፍ ውስጥ ሊገባ አይገባም። የትኛው ቤተክርስቲያን ተብሎ ይሄ በጣም አሳፋሪ ነገር ነው። ይህን አንድ ላይ ሆኖ መቃወም ይገባል። አንድ ላይ ሆኖ መከላከል ይገባል። ግን ደግሞ ርስታችን ነው መከራ። ሰይፍ ከረባታችን ምናጠልቀው በክርስቶስ ፊት በኩራት ምንቆምበት አክሊል ምንሸለምበት ስለሆነ በዚህ መንገድ ነገሩ እንዲታይ አደራላለሁኝ። ጸጋና ሰላም ከሁላችሁ ጋር ይሁን። ጌታ ኢየሱስ ክርስቶስ ይመጣል። ማራናታ። ተባረኩ። ኢየሱስ እንደተናገረው በቶሎ ይመጣል። መሳያ ፎር ኦል ኢንተርናሽናል ሚኒስትሪ